ተናስተልኝ ሰላም አዲስ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው ወይ? እግዚአብሔር ይመስገን። በአምላክ እባላለሁ። ስላስገባኝ እድሉን ሳገኘው በጣም ደስ ብሎኛል። እውነት ለመናገር እኔ ያለሁት ኢትዮጵያ ነኝ። ከገባሁ ላይ ቀር ዝም ብዬ ለመጠየቅ ያክል ነውና በተለይ በ2000 ቀጣይ ኔክስት ይር 2019 ከኢትዮጵያ ለመውጣት በጣም 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 እፈልጋለሁ እና ጀስት ትንሽ ነገር ብትለኝ ከአሁን በፊት በኮንሰልተንሲ በራሴም በስኮለርሽፕም በጆብ እንደዛ ለመውጣት ብዙ ጊዜ አስቤ ሞክሬ የማውቃለሁ። ኮንሰልታንሲዎችም እንደምታውቀው የኢትዮጵያ ብዙ ጊዜ ፌክ ናቸው። አንድ ሁለት ሶስቴ ምናምን እንደዚህ ገንዘቤን ተበልቻለሁ እና አሁን የራሴን ዲፕ የሆነ አናላይሲስ ለመስራት እየሞከርኩ ነው እና ምን ትመክረናለህ? ልክ እንደኔም ይህን ጥያቄ መጠየቅ የሚፈልግ ሰው ይኖራል ብዬ አስባለሁ እና ከቶፒኩ ውጭ ነው በእርግጥ አውቃለሁ። ከይቅርታ ጋር ቴንኪው በጣም ሁሌ ተከታታይ ነኝ እዚህ ቲክታክ ላይ። ቴንክ ዩ ሶ ማች ስለ ጥያቄው። ሚውት አድርግልን አንድ ጊዜ። እሺ፣ በጣም ጥሩ። በመጀመሪያ ቴንክ ዩ ስለ ጥያቄ። ግን በመጀመሪያ መናገር የምፈልገው አለ ለዛ ኢትዮጵያ ለምትገኙ ወገኖች ብዙ ጊዜ አለማበረታታት ሌላ ስሜት ነው የሚፈጥረው። ኖርማሊ አሁን ኧረ ተው አትምጡ፣ ሀገር ጥላችሁ አትምጡ ማለት ይቻላል። ግን እዛው ያለ ሰው አይሰማም። ደግሞም ሁኔታውም ችግሩም ሁሉም ነገር ምክንያት አለ ማለት ነው። በዛ ምክንያት ነው ግልጽ ለማድረግ ፈልጌ የፈለግኩት ነገር ምንድን ነው፣ እውነት እኔ ያለፉት 4 ዓመታት አካባቢ በእንደዚህ አይነት ሁኔታ ከኢትዮጵያም ብቻ ጋር አይደለም፣ ሌሎችም ስደተኞች ከሶሪያ፣ ከአፍጋኒስታን፣ ከሌሎችም አገራት ወደ ጀርመን የሚመጡ ሰዎች ሳማከር ቆይቻለሁኝ። እየሰራው ነው እንደዛ በዛ ሁኔታ ነው እንትን የምለው ለሀገሬ ሰዎች ብዬ ነው ወደዚህ ለኢትዮጵያን ኤርትራውያን ብዬ ነው ወደዚህ በዚህ ሁኔታ ተገልጬ የምሰራው። ግን አንድ ነገር መናገር የምፈልገው ስደት እውነት ለመናገር መበረታታት ያለበት ነገር አይደለም። ቢሆንም ግን በአንተ እንትን ላይ ያንተን ችግር በአንተ ጫማ ውስጥ ገብቶ ማንም ማውራት አይችልም። አንተ ብቻ አይደለህም፣ በማናቸውም ሰዎች ውስጥ። ስለዚህ ያንን አከብራለሁ። አት ሴም ታይም ሄዶ አንድ የሆነ ሰው እንደዛ ማለት አለበት። ኦኬ፣ አሁን ወደ ጥያቄ ልምጣ። ይኸውልህ ብዙ ሰዎች ገና እኮ እዛ እያሉ ብዙ ሰዎች የሚደውሉልኝ ሰዎች አሉ። ኦፍኮርስ በጣም ከብዷል። እውነት ነው። በጣም እጅግ በጣም ከብዷል። ከእናንተ በላይ ማንም የሚያውቀው ነገር የለም የኢትዮጵያ ጉዳይ። በምን በኩል ልምጣ? ሰው በሁለት መንገድ ነው ከኢትዮጵያ ወደ አውሮፓ መምጣት የሚችለው። አንደኛውን አበረታታለሁ። አንደኛውን እንግዲህ ብዙ ሰዎች በዛ ሁኔታ ሲገቡ ነው ማግዛቸው እንትን ማማከራቸው ማለት ነው። በህጋዊ የጀርመን ኤምባሲ ጨምሮ የሌሎችም አውሮፓውያን ኤምባሲ አዲስ አበባ ያለ ከ28 በላይ አይነቶች ቪዛዎች አሏቸው ወደ ሀገራቸው ሰው የሚገባበት። ከነኚህ መካከል አምና ላይ የወጣው ሻንሰን ካርት የሚባል አለ። እንደ ግሪን ካርድ ነገር ነው። የጀርመን በሰው በስራ ነው የሚመጣው። ዌብሳይታቸው ላይ ግልጽ ተጽፏል። በፖይንት ሲስተም ሙያ ያለው ግን የዩኒቨርሲቲ አካዳሚክ ምሩቅ ያልሆነ ግን ሙያ ያለው እሱም ቢሆን መምጣት እንዲችል ተብሎ በደንብ አድርጎ ተዘጋጅቶ ተቀምጧል። ብዙም ባይሆኑም ከኢትዮጵያ ይህንን እድል ተጠቅመው እየመጡ ነው። ትልቅ ችግር የሆነው በዚህ በፓራግራፍ 20 ላይ የተቀመጠው ቻንሰን ካርተ በህጋዊ የሚመጣበት መንገድ አንድ ሰው ቢያንስ 12,000 ዩሮ ብሎክ አካውንት ሊኖረው ይገባል። እዛ ላይ ነው። አሁን ይሄ ለኢትዮጵያውያን አይሰራም ሲጀምር፣ ወይ በጣም ሀብታም ካልሆኑ በቀር ለምስኪን ኢትዮጵያውያን ይሄ አይሰራም። በጣም ብዙ ነው።
ሲጀምር። ሌላው ወደዚህ ወደ ትምህርቱ አካባቢ ካለህ እባክህን ስፖንሰርሺፕ ፈልግ። በስፖንሰርሺፕ ማስተርህን ለመስራት ስፖንሰርሺፕ ካገኘህ 5 ሳንቲም ከራስ አታወጣም። የትራንስፖርትህንም ሁሉንም ሸፍነው ነው የሚያመጡት። ይህ ደግሞ እንደ ዳድስ የተባሉ ሌሎችም ጨምሮ ምንድነው የትምህርትን እድል የሚሰጡ ፕሮግራሞች አሉ። እነሱን ቼክ ማድረግ ያስፈልጋል። በዛ ሂደት ካለህ ማለት ነው። በስራ ደግሞ ሰው በስራ መምጣት ይችላል። በነገራችን ላይ በስራ መምጣት ይችላል። እንዴት ነው በስራ የሚመጣው? አንድ ቀጣሪ እዚህ ጀርመን ወይም አውሮፓ ውስጥ እንዲህ የሚሰራልኝ ሰው አለ ብሎ ከኢትዮጵያ ማምጣት ይችላል። ለምሳሌ የሆነ ነገር ልንገራችሁ፣ ትክክለኛ የሆነ ነገር። በኢትዮጵያውያን በጀርመን ሀገር ብዙ ተቋማት ሊኖራቸው ይችላል። ትናንሽ ተቋማት ላይክ ሬስቶራንት። ለምሳሌ ሬስቶራንት ያለው ባለሀብት አይደለም። ሬስቶራንት ሰው ሲኖረው በጣም ሀብታም ነው ማለት አይደለም። እዚህ ሀገር በነገራችን ላይ ምንም በቃ የራሱ ተቋም አለው ነው። እንደዚህ የራሳቸው ተቋም ያላቸው ሰዎች መጋበዝ ይችላሉ። በሸፍቲጉን ኤርላውብኒስ ወይም የስራ ፍቃድ የመኖሪያ ፍቃድ እንዲሰጥ ይጠየቃል። በህጋዊ መሰረት ማምጣት ይቻላል። እዚህ ካምፓኒዎች ካሉ ያንተን ትምህርት ያንተ እውቀት የሚፈልግ ስራ ካለ ያ አሰሪው ኮንትራት አድርጎ ፈጽሞ ምን ብሎ ወደ አንተ ይልከዋል። እሱን ይዘህ አንተ አፖይንትመንት ቀጠሮ ትይዛለህ አዲስ አበባ ጀርመን ኤምባሲ። ከዛ እነሱ በዚህ ቦታ ሁሉም ያስተያዩና ቪዛውን ይመቱልሃል፣ ትመጣለህ። በህጋዊ ሂደት ሰው መምጣት ይችላል። ሌላው ደግሞ ደረስ ብሎ ለመመለስ ነው እንጂ የሚመልስ ነው እንጂ እንደ ሸንጀን ወይም አንዳንድ ሰዎች እንዲጠሯችሁ። በነገራችን ላይ ወደ ቅድሞ ሐሳብ ልምጣ። በቻንሰን ካርተ ለመምጣት የሚፈልግ ሰው 12,000 ብሎክ አካውንት ማስቀመጥ አለበት ብያለሁኝ። አዎ፣ ግን ከሌለው እዚህ ሀገር ዘመድ ካለው ዘመዴ ጋር እቀመጣለሁ። ያ ዘመድ ተብየው ፈርፍሊስቱን ኤክሌሩንግ ይባላል። እዚህ ምንድነው? ዲክላሬሽን ኦፍ ኮሚትመንት። ኦኬ፣ መሐላ ነው። ይህን ሰውዬ በቆይታው በምግቡ በምኑ በዚህ እችለዋለው ነው። በቃ ያንን 12,000 የተባለው ይወርዳል። ሰው ሊኖር ይገባል። ያ ሰው ዲክላሬሽን ኦፍ ኮሚትመንት ሊፈርምልህ ይገባል ማለት ነው። እንደነዚህ አይነት ነገሮች ቢታዩ ላለው እኔ ከዚህ በኋላ ከማወራው አንጻር ማለት ነው። እነኚህ ህጋዊ የሆኑ ነገሮች በዛ ሁኔታ ሰው ቢመጣ ከተቻለ። ሌላው ሰው የሚመጣበት ደግሞ ኦፍኮርስ በህጋዊ ነው የሚመጣው። በህጋዊ ይመጣል። ህጋዊ የሚመጣው አሁን ቅድም ያልከው ኮንሳልተንሲ ኤጀንሲዎች አሉ፣ ደላሎች አሉ። እንደዚህ ወደ ሮማንያ ኬንያ ተሄዶ አሻራ ተደርጎ የስራ ፍቃድ ተደርጎ ወደ ስራ ሊሰሩ ይመጣሉ። ሮማንያ በጣም አስቀያሚ ስራ ነው የሚሰሩት። በጣም የሚያሳዝን ስራ ነው የሚሰሩት። እንዳሰቡት አይሆንላቸውም። በጣም የሚገርመው ሮማንያ አካባቢ ኦኬ፣ አንዳንድ ካምፓኒዎች የሚያሰሯቸው ሰዎች አሉ። ግን አንዳንድ ደግሞ ቁጭ ብለው የምግባቸውንም የሚሰሩት ገንዘብ እኩል ይካፈላሉ። ለራሳቸው ኦልሞስት ምንም አያገኙም። እንደዚህ አይነት ነገር የሚሰሩ አበሾችም እዛም አሉ። በጣም ይገርማል። ሮማንያ ቁጭ ብለው እንደነዚህ በጣም ኦኬ ለስራ ነው የሚመጡት። ግን እዛ ምን አይነት በጣም የብዝበዛ ስራ አይነት ነገር የሚሰራበት ሁኔታ አለ። ግን ኤኒዌይስ በዛ የሚመጣበት ሁኔታ አለ። ወደ ቱርክ ይመጣሉ። ከቱርክ በኋላ ወደ ምንድነው ወደዚህ ወደ ግሪክ፣ ከግሪክ በኋላ ወደዚህ ይመጣሉ። በጣም ትልቅ ሂደት ነው የሚጠይቀው።
እኔ እንደዛ አይነት ችግር ያለባቸው ሂደቶችን እኔ አላበረታታም። ቢሆንም ግን አንድ ሰው እግሩን አንስቶ ኦልሬዲ ከወጣ አገዛለሁ፣ ኢንፎርሜሽን ሰጣለሁ። እነዚህ ሰዎች ምክንያቱም ማንም የሚነግራቸው ሰው ስለሌለ ሳይነሱ ከሀገራቸው አላበረታታም። እግራቸው ካወጡ በኋላ ግን የግድ ጋይድ ማድረግ ያስፈልጋል። ሌላው በኦፍኮርስ አሁን አዲስ ነው፣ አዲስ ላይሆን ይችላል አንዳንዶቻችሁ፣ ግን ሰዎች ከአዲስ አበባ በቀጥታ ወደ ትሪፖሊ ወደ ሊቢያ በአውሮፕላን ይገባሉ። ይህን ሰምታችኋል። ከዛ በኋላ እዛ ወርደው በባህር ወደ በጣሊያን በኩል ከዛ ይሄዳል። ሰው በብዙ ነገር ለመውጣት ከዛ ሀገር ለመውጣት የሚያደርገው ሂደት አለ። ያው እግዚአብሔር ደግሞ ስለሚጠብቅ ያው እንግዲህ ይጠብቃቸዋል። እና እንደዚህ አይነት ሂደቶች ነው ያሉት። እኔ በተቻለ መጠን ቅድም ያልኩት በህጋዊ መንገድ የሚካሄድበት ሁኔታ ቢታሰብበት ከተቻለ ነው ምልህ። ካልተቻለ አሁን የነገርኩ በዚህ በሌሎች ሀገሮች አማካይነት እንግዲህ እሱም የሚያደርገው ገንዘብ ያለው ሰው ነው። ስለዚህ እንደዛ ነው ምለው። ከመጨረሰ በፊት እንደዚህም ሆነው መተው ስንት ገንዘባቸውን አውጥተው በሮማንያ መተው ኢማጅን ስዊዘርላንድ፣ በአብዛኛው ወደ ስዊዘርላንድ ሪጀክት ብለው ወደ ሮማንያ የመለሷቸው ብዙ አሉ፣ ሊመልሷቸው ያሉ አሉ። እና ያ ሁሉ ተለፍቶ ፕሊስ ሳትመከሩ ወይም ኢንፎርሜሽን ሳይኖራችሁ ዝም ብላችሁ እጃችሁን አትስጡ። ከጁን 12 ጀምሮ የወጣ አዲስ ህግ አለ። ይህ ህግ በጣም አስቸጋሪ ነው። ሁሉም ሀገራት የአውሮፓ ሀገራት 27ቱ ፕላስ 4ቱ ሌሎች አሉ። አንድ ጊያስ ሪፎርም የተባለ አዲስ ህግ ወጥቷል። ሪፎርም ተደርጓል። አዲሱ የጥገኝነት ሂደቱ አንድ ሆኗል። ስለዚህ በዛ እየተመሩ ስለሆነ ትንሽ ይከብዳል። ስንት ነገር ኢንቨስት ተደርጎ ስንት ነገር ተደርጎ ተመቶ እዚህም ስለሚከብድ ብቻ እኔ ሰፋ ያሉ ኢንፎርሜሽኖችን የሰጠኋችሁ፣ እያንዳንዱ ግን ለእያንዳንዱ ሌላ ማብራሪያ የሚያስፈልገው ነው። አይሆፕ ላንተም ሆነ መስማት ለሚፈልግ ሰው በቂ መረጃ አግኝቷል ብዬ አስባለሁ። ወንድሜ አመሰግናለሁ። አዲስ እግዚአብሔር ያክብርልኝ። ቴንኪው። እንገናኛለን ብዬ ተስፋ እሺ ወንድሜ፣ እሺ ቻው ቻው። በጣም ጥሩ። የተወደዳችሁ ክቡራን ተከታታዮቻችን አብራችሁን 176 ሰዎች አላችሁ። ስለ ቆይታችሁ በጣም እናመሰግናለን። ወደሚቀጥለው ጥያቄያችን እንሄዳለን። ኦፕሲን ሃሎ። ሰላም አዲስ እንዴት ነው? ሃሎ ሰላም ነው? ሰላም እግዚአብሔር ይመስገን። እኔ ጥያቄ አሁን ያለው ፈረንሳይ ነው። መጀመሪያ ከኢትዮጵያ ስዊዘርላንድ ነው የመጣሁት። ስዊዘርላንድ ላይ አሳለም ጠየቅኩት። እንደገና ደግሞ ስዊዘርላንድ ሪጀክት ተባልኩ። ወደ ፈረንሳይ ሄድኩ። ፈረንሳይ ሄጄ ደግሞ 6 ወር በኋላ ወደ 8 ወር ነው የተቀመጥኩት። አንተ ጉዳይ እዚህ ይታያል ተባለ። ያ ማለት አሻራ ተሰበረ ማለት ነው። ግን የኔ ጥያቄ እዛ ስዊዘርላንድ የሰጠሁትን ኬዝ እዚህ መስጠት ይችላለሁ ወይስ እንዴት ነው? ላይ ይችላሉ? ይኸውልህ ወንድሜ አንዲት ሀገር ኦፍኮርስ ህጋቸው ቢመሳሰልም የውስጥ ነገር አይቀባበሉም። ማለት እዛ እንደነበርክ ይታወቃል። ግን እዛ ሶማሌ ነኝ ብለህ ካልክ አይ አንተ ሶማሌ ነህ። በነገራችን ላይ ያልከው መሰረታዊ ያንተ ማንነት ኦፍኮርስ ይመጣል። አሁን ለምሳሌ እዛ ስዊዘርላንድ
እጅ እንትን ምንድነው ጥገኝነት ስትጠይቅ ማን ነው እየጠየቀ ያለው? አቶ አበበ አየለ ዳምጠው ከሆነ ሰውየው የራሱ ስም አለው ማለት ነው። ከየት ነው የመጣው? ኤርትራዊ ነኝ ካለ ይጻፋል። አሁን ይኸውልህ ይሄ የኦይሮዳክ ማለት ሁሉም ጥገኝነት የሚጠይቁ ሰዎች በአውሮፓ ውስጥ የዳታ ሲስተም ነው። እዛ ውስጥ ሴቭ ይሆናል። የትም ሀገር ቢያንስ ከ5 እስከ 10 ዓመታት ባሉ እንደየሁኔታው ሴቭ ይሆናል አለ። ስለዚህ ፈረንሳይ ኦኬ አትመልስህም፣ መመለስ አትችልም፣ ጉዳይ ራሷ ትይዘዋለች። ግን አንተ እዛ የሰጠኸው ማንነት እዛ ነው፣ እንደዛ ነው እዛ የሚወጣው። አሁን ይሄንን ለማስታረቅ ይሄንን ሰላም ለማድረግ ልጠይቅህ፣ ምንድን ነኝ ብለህ ነው እዛ የሰጠኸው? ስዊዘርላንድ ስዊዘርላንድ በአባኦ ኬዝ ነው የሰጠሁት። ኦኤልኤፍ በምን ኦኤልኤፍ ወይ ደግሞ አባኦ ምናምን። ኦኬ አባኦ ኦኤልኤፍ። እሺ አሁን እዚህ እንትንስ ፈረንሳይስ? እዚህ ፈረንሳይ ገና ነው፣ በቅርብ ነው የተሰበረው አሻራ። ግን ኬዝ ጻፍና ያስገባሉኝ። እዚህ ኬዝ ይጽፋል። ኬዝ በወረቀት ላይ ጽፌ ነው የምታስገባው ኬዝ። ይኸውልህ በዚህ ነው የሰጠኸው። ይኸውልህ እንዳለ ዲቴይሉ አይመጣም። አትፍራ፣ አይዞ። ደግሞ ምንም የሚያስዋሽ ነገር አይወጣም። እኔ እንትን ላይ እንትን ነው ያልኩህ። ይኸውልህ ማንነትህ፣ ስምህ፣ ሀገርህ ማንነት በቃ ሰላም ነው፣ ምንም ችግር የለም። ግን ዲቴይሉ እንደገና ኢንተርቪው ታደርጋለህ። ዲቴይሉ አይላክም። ኬዝ ብቻ ነው፣ ሌላ በቃ አይላክም። ገብቶሃል አይደለ? አይላክም። እኔ ብዙ ምንም ስጋት እንዳይገባብህ፣ ምንም አይወጣም። ግን የሚወጣው ግን ያንተ መረጃ፣ ያንተ ፐርሰናል ዳታ፣ ስምህ፣ ሙሉ ስምህ ምናምን። ይሄ የመጀመሪያው መታወቂያ ፓስፖርት ላይ የሚቀመጡ ነገሮች። ኦኬ እሺ፣ በጣም አሪፍ ነው። ግን የወደፊት እጣ ፈንታ እንዴት ነው? አሁን ለምሳሌ በዚህ ውስጥ እንዴት ነው የኔ ኬስ ተቀባይነት ያለ ወይስ የለም? ወረቀት ላይ እንዴት ነው? ይኸውልህ ማንም ይኸውልህ ኢትዮጵያ ውስጥ እንደዛ የሚባል ነገር አለ አይደለም? ይሄ አሁን ቀደም የነገርከው ኦኤልኤፍ፣ ቲዲኤፍ፣ ፋኖ እነዚህ ናቸው እንግዲህ መሰረታዊ እንደ ትልቅ ችግር ተደርገው የኢትዮጵያ ችግር ተደርገው የሚወሩት። ምንም የሚደበቅ ነገር የለም። እና አንተ እንዲቀበሉ ይኸውልህ ሲጀምር በዚህ ጊዜ ለኢትዮጵያውያን ቀላል አይደለም። ሁሉም አውሮፓ ሀገር ነው። ምክንያቱም ኦፍኮርስ ኢትዮጵያ እንደ ሴፍ ካንትሪ አልተመዘገበችም። ሴፍ ካንትሪ ለምሳሌ እንደ ሴፍ ያለ ምንም አይነት ችግር የለባቸውም ተብለው የተመዘገቡ ሀገራት አሉ። የጀርመኑ ሕጋውን አንድ በአንድ ያስቀምጣቸዋል። ለምሳሌ ከአፍሪካ ሴኔጋል፣ ጋና ከዚህ ሀገራት የሚመጡ ሰዎች እጅግ በጣም ይበረታባል። በጣም ቀላል አይደለም። ምክንያቱም በጣም ሴፍ የሆነ ሀገር ነው ተብሎ ስለሚታወቅ ማለት ነው። አሁን በቅርቡ ደግሞ እንደነ ሞሮኮ፣ ቱኒስ እንደነዚህ አይነት ሀገራት በጣም ሴፍ ናቸው ተብሎ ግን ኢትዮጵያ እዛ ውስጥ አልገባችም። ስለዚህ ችግር እንዳለ ይታወቃል። የውስጥ ችግር እንዳለ ያውቃሉ። ግን በደንብ ማስረዳት ያስፈልጋል። አሁን በዚህ በኦኤልኤፍ ያልከኝ ስማ፣ 2 ጥያቄዎች ናቸው በጽሁፍ ልታቀርባቸው የምችል። ፈረንሳይ ሀገርም ቢሆን ብዙ ጥያቄዎች ሊሆኑ ይችላሉ። ግን 2 ነገር ላይ ነው ያነጣጠሩት። አገርህን ጥለህ ለምንድን ነው የወጣኸው? ያ በደንብ ምክንያቶች አንኳር ምክንያቶች ከነ ማስረጃ ቢቻል ማስረጃ ማስቀመጥ ያስፈልጋል። አንተ
ስቃይ የደረሰብህ ሰው መሆን ሆነህ መቅረብ መቻል አለብህ። ከዛ ወደ ሀገርህ ከመለስን ምን ትሆናለህ የሚለውን በደንብ አድርገህ እንትን ማለት አለብህ፣ ማቅረብ መቻል አለብህ። በዚህ ሁኔታ ይቀበሉሃል። ላይቀበሉ ይችላሉ ወይ? እንደየ ሁኔታው ምንም እንትን የሚያሰጋ ነገር አይደለም። ግን ይቀበሉኛል ብለህ ጥሩ ሀሳብ አስብ፣ ተዘጋጅ በደንብ። ከዛ እንግዲህ እግዚአብሔር ያውቃል ማለት ነው። ኦኬ ቴንክ ዩ ወድሴ፣ በጣም ነው ደስ አለኝ። በቃ እኔ ስጋቴ እሱ ነበረ። አይዞህ፣ ምንም ችግር የለም። መልካም ምሽት። ቻው ቻው። መልስ አግኝቻለሁ። እሺ። በጣም ጥሩ። የተወደዳችሁ ተከታታዮቻችን በውስጥ መስመር ብዙ በዚህ በደንብ የምትጽፉ ሰዎች አላችሁ። ጥያቄዎች የምትጽፉ ካላችሁ ጥያቄ በጽሁፍ የሚቀርበውን ማንበብ እኔ አንብቤ መመለስ አልችልም። ጥያቄ ለመጠየቅ ዋናው መደረግ ያለበት ምንድን ነው? ተሳትፎ። ከዛ ሞዴሬተር ታስገባችኋለች። አመሰግናለሁ። ወደ ዲኤል እንሄዳለን። ሰላም ነው ወንድሜ? ጤና ይስጥልኝ ወንድሜ፣ እንዴት ነህ? አለን እግዚአብሔር ይመስገን፣ ሁሉ ሰላም። ከፈረንሳይ ነበር። እሺ። እና ፈረንሳይ 7 ወር ሆኖኛል ፈረንሳይ። እና በጣም በቃ ለስደተኛ የማይመች ሀገር ነው። በቃ ስደተኛ በጣም ከባድ ነው እና መቀየር በቃ ምንም ኦልሞስት በሽተኛ እየሆንኩ ነው እና መቀየር እፈልጋለሁ ሀገር እና እችላለሁ። ወንድሜ በጣም ለሚሰማህ ነገር በጣም ነው የሚያሳዝነው። ግን እንግዲህ በነበረው ህግም ሆነ በተሻሻለው ህግ መሰረት አንተ ኦልሬዲ ጥገኝነት ጠይቀህ ፍርድህንም አላወቅም። ስለዚህ ዝም ብለህ መቀየር አትችልም። ወይም እጅግ በጣም ወሳኝ የሆነ ምክንያት ሊኖርህ ይገባል። ሲጀምር አሁን ከዛ ተነስተህ ወደ ሌላ አገር ዝም ብለህ መሻገር አትችልም። ቦርደር ኮንትሮል ይኖራል። የምትንቀሳቀስበት ቪዛ ሊሆን ይችላል፣ ወይም መኖሪያ ፍቃድ የለህም። ትንቀሳቀስ ጥንቃቄ ማድረግ እጅግ በጣም ያስፈልጋል። አንድ ሰው በአንተ ሁኔታ ያንተ አይነት ሁኔታ ውስጥ ያለ ያንተ ኬዝ ያለው ሰው ብድግ ብሎ ወደ ጀርመን ቢመጣ እጁን ይሰጣል። አዎ ይሰጣል። ፕሮሰሱን በቃ እንትኑን መንገዱን ይዞ ሁሉም ነገር ያደርጋል። ግን አሻራው ሲወጣ አንተ ወደ ፈረንሳይ መመለስ አለብህ። የኃላፊነት ጥያቄ ይነሳል። አንተ ያንን ሪጀክት እንኳን ብትባል የምታስረዳው ምክንያት ሊኖርህ ይገባል። ምን ሆነህ ነው ከፈረንሳይ የመጣኸው? እነሱ በአዲሱ ሕግ መሰረት በጣም ሊያስወግዱት ያንገሸገሻቸው ነገር ቢኖር ይህ ምንድነው ሴኮንድ ሚግራሲዮን የሚሉት ሁለተኛው ስደት ከአውሮፓ ወደ አውሮፓ ያንን ይጠሉታል። ምክንያት ካለ ውሃ የሚቋጥር የሚደፋ ምክንያት ካለ ምናልባት ሊሆን ይችላል ብዬ አስባለሁ። ግን ኬዝም እኮ እንትን አላልኩም፣ ኬዝም አላስገባውም ገና እዚህ ራሱ ማለት ፈረንሳይ ላይም ኬዝም አላስገባውም ገና። እጅን ሰጠህ አሻራ አስደርገውሃል? ያው አሻራ አድርጌያለሁ። ሌላ ነገር ግን ኬዝም አልተቀበሉኝም። ያው እስካሁን ዝም ብዬ ነው ማለት። ይኸውልህ እኔ እንደዚህ ተመሳሳይ የሆኑ ነገሮች ብዙ ከፈረንሳይ ወጣቶች ልጆች፣ ቲኔጀሮች በጣም የሚደውሉ አሉ። በጣም የእውነት ነው በምሰማው እጅግ በጣም ያሳዝንና በረንዳ የሚኖሩ ሰዎች አሉ። ዝም ብለው ስትሪት መንገድ ላይ የሚተኙ በጣም እያዳመጣችሁ ነው ያላችሁ የክቡራን ተከታታዮቻችን፣ ፕሊዝ አትሂዱ አይደለም። ግን የፈረንሳይ የጥገኝነት ሂደቱ ትንሽ በጣም ያለፋል። መጥፎ ነው እዚህ እያልኳቸው አይደለም። ግን ሲስተም ውስጥ እስክትገቡ ድረስ
አንዳንዴ ከሲስተም ውጭ ሆነ ወይ ጠብቁ ተብሎ ዝም ብሎ መንገድ ላይ የሚተኙ መንገድ ላይ በልተው የሆነ ቦታ ሄደው ይታጠባሉ። የሆነ ቤተሰብ የያዙ ሰዎች በየቦታው ይታያል እና በጣም ነው የሚያሳዝነው። እንደዚህ አይነት ነገሮች ወደ ጀርመን አካባቢ፣ ወደ ስዊዘርላንድ አካባቢ፣ ወደ ሌሎች አውሮፓ ሀገራት አይታይም። መንገዱ ዝም ብሎ በየመንገዱ የሚተኛ ከድራግ ጋር ችግር ያለበት ወይ የአይምሮ ችግር ያለበት እንጂ ስደተኛ አይጉላላም በሌላ ቦታ። እና አንተ ይኸውልህ በተቻለ መጠን ለመታገስ ሞክር። ግን ወጥተህ የሄድክ እንደሆነ ግልጽ አድርጌ ልነግርህ ነው፣ ህጋዊ አይደለም፣ ጥሩ አይደለም በእነሱ አይን። ግን ድንገት ሸልኮህ ወደ ሌላ አገር የሄድክ እንደሆነ እነኛ ሀገራት ጠብቀዋል። ማለቴ ሂደቱ ተመሳሳይ ነው የሚሆነው፣ ግን የተሻለ ሊሆን ይችላል ብዬ አስባለሁ። ያቺ አሻራ ግን ልታስመልስህ ትችላለች። የምትቀርበት ምክንያት እስካልነገርካቸው እስካላሳመንካቸው ድረስ ሊከብድ ይችላል። ይህንን ማወቅ ያስፈልጋል። እንትን ምክንያት አሁን አለኝ፣ የራሴ የሆነ ምክንያት አለኝ ያሳምናል ብዬ ያሰብኩትና ይህንን ነገር ስለወሰንኩ አንተንም ለመጨረሻ ጊዜ ምን ትለኛለህ ብዬ ለማወቅ ነው። በጣም ከብዶኛል። ገባ? ግን በጣም ከባድ ነው። ብዙ ሰው ታገስና እዚህ እንድቆይ ብዙ ሰውም አድቫይስ ያደረገኝ እንድታገስ ነው። እኔም በተሻለኝ አቅም ለመታገስ ሞክሬያለሁ፣ ግን በጣም ከባድ ነው። በጣም አዝናለሁ ለሚሰሙ የሆኑ ላሉ ነገሮች በአንተ ህይወት በዚህ ሰዓት። በእውነት ነው የምልህ፣ ገና ልጅ ነህ፣ በድምፅህ ይታወቀኛል። ያንን አይደለም የጠበቅከው፣ ያንን አይደለም ሁኔታ ትንሽ አስቸጋሪ ነው። አሁንም የምልህ እደግምልሃለሁ ያልኩህን፣ ግን ውሳኔው በእጅህ ነው። አንተ ኦልሬዲ ታውቃለህ፣ ትልቅ ሰው ነህ። ታገስ። ሊቀበሉህ ይችላሉ። አይ ብለህ የምትነሳና ሌላ ቦታ የምትሄድ ከሆነ እጣ ፈንታውን ነው እየነገርኩ ያሉት። ቦርደር ላይ ህጋዊ ስላልሆን ኮንትሮል ይደረጋል። ኮንትሮል ሳይደረግ ቀርቶ ድንገት ሾልከህ ገብተህ ከሆነ ደን ጥገኝነት ትጠይቃለህ፣ ካምፕ ውስጥ ትገባለህ፣ ቤት ምተኛ እንደ ጀርመን ሀገራት እንደ ሌሎችም በደንብ የምትጠበቅበት የትም መንደር አትተኛም። እዚህ በጣም ትልቅ ክብር ያለ ሀገር ነው። ትጠበቃለህ። ሁኔታ በትክክል ይሄዳል። ሂደቱ ግን ተመሳሳይ ነው። አካሄዱ ነው እንጂ ተመሳሳይ ነው የሚሆነው። የአሻራ ስታረግ የፈረንሳይ መንግስት ኃላፊነት እንዳለው ይጠየቃል። ሂደቱ ፈረንሳይ ደግሞ በዛች 6 ወራት ውስጥ መልሱን ይሰጣል። ይምጣ የሚል ከሆነ ደን አሁን እዚህ ራሱ እኮ ባለውበት ግዛት የእንትን አድርገውኛል። ኃላፊነቱ ገና ወደኛ አልመጣም። ስለዚህ ከዚህ አሁን ካለውበት ሁሉ አካባቢ መንቀሳቀስ አችልም ብለውኛል። ኃላፊነቱን እኛ እስከምንወስድ የላምባዱዛ አሻራ ነበረኝና እዚህ ራሱ እንደዛ ያሉ ነበር። በዚህ ሁኔታ አሁን ቅድም ብትነግረኝ እሱ ብዙም ባላወራው ነበር። በዚህ ሁኔታ መታውን ጀርመን እጅህን ብትሰጥ ወይም ሄደህ ሌላ ሀገር ብትሰጥ የሚወጣው ቀድሞ የሚወጣው የመጀመሪያው ነው። የጣሊያን አሻራ ነው የሚወጣው። ኦፍኮርስ ፈረንሳይም እንደነበርክ ያሳያል። ግን ስቲል ኃላፊነት የምትጠየቀው ጣሊያን ሊሆን ነው። ብዙ ጊዜ ጣሊያን አትቀበልም። በአዲሱ ሕግ መሰረት ሁሉም ሀገራት ይገደዳሉ ይላል። ይገደዳሉ፣ ግን ላይቀበሉም ይችላሉ። ካልተቀበሉ ሰየው ጉዳይ እዚህ እንዲታይ ይሆናል። አይ ቲንክ ብዙ ነገሮች እየነገርኩ ነው። ብዙ አይምሮህን የሚከፍቱ ብዙ ነገሮች እየነገርኩ ነው ብዬ አስባለሁ። በደንብ ከገባህ በጣም እየጠቀምኩ ይመስለኛል። ስለዚህ እንግዲህ አንተ በደንብ ራስህን መርምርና ተወስነውን ትወስናለህ። ግን ሂደቱ በዚህ ከሄድክ እንዲህ ነው የምልህ፣ በዚህ በኩል ደግሞ ከሄድክ እንደዚህ ነው እያልኩ ነው። እና መልካም እድል ይሆንልህ አሁን ባለህበት። እግዚአብሔር ይጠብቅህ ወንድሜ። መልካም ምሽት። ቻው። እሺ፣ አመሰግናለሁ። እሺ፣ መልካም ምሽት።
በጣም ጥሩ። የተወደዳችሁ ክቡራን ተከታታዮቻችን እጅግ የሚያሳዝኑ ጥያቄዎች ይመጣሉ። በጣም በተለይ አዳዲስ የሆኑ አዲስ ጠያቂዎች፣ አዲስ መጪዎች እንደዚህ አይነት ችግር ሲደርስባቸው ማየት በጣም ነው የሚያሳዝነው። ለዛ ነው ብዙ ጊዜ ገና አገር ቤት ያለው ሰው ይህንን መስማት አለበት። ኦኬ፣ እንደዚህ አይነት ችግሮችም እንዳሉ መስማት መቻል አለበት። ዝግጅት ይፈልጋል ይሄ ነገር፣ አንዳንዴም መታደልም ይፈልጋል። ኦኬ፣ ወደ ሐምዛ እንሄዳለን። ጤና ስጥልኝ። ሰላም ነው አዲስ? እግዚአብሔር ይመስገን። ሰላም ነው ወይ ሐምዛ? ስላስገባኸኝ አመሰግናለሁ። ችግር የለውም። እና እኔ ገና መሀል አገሬ ገና እየመጣሁን ማለት መንገድ ላይ ነኝ። መሀል እና ሀገር ማለት ምንድን ነው? አይ ገና በጉዞ ላይ ነኝ፣ አልደረስኩም። ይቅርታ፣ ገና ያው ዝግጅት እያሰብኩ ነው። ማለት ወደ ቱርክ ለመግባት ነው። ገና ከኢትዮጵያ ወጥቻለሁ ያው እና ያሰብኩት ግሪክ ያለው አሻራ፣ አሁን ለምሳሌ ግሪክ ያለው አሻራ ቀጥታ ከግሪክ ወጥተን ሌላ ቦታ ለምሳሌ አሁን ስዊዘርላንድ ምናምን ብንሄድ የግሪክ እኮ አልቀበልም ካለ ችግር የለውም፣ እዛ ይታይልናል። ኦኬ፣ በጣም ጥሩ። እሺ፣ ወጥተሃል፣ አገር ለቀህ ወጥተሃል፣ መንገድ ላይ ነህ፣ ወደ ግሪክ እየገሰገስክ ነው አይነት ነገር፣ በዛ መልኩ ነው የተረዳሁት። የግሪክ የጥገኝነት ሂደትን ወይም የአሻራ ሁኔታን ነው እየጠየቀኝ ያለው። ግን ጀነራል የሆኑ ነገሮች ልንገርህ። በግሪክ ሀገር ግሪክን ጨምሮ ሌሎችም የአውሮፓ ሀገራት አሻራ ከሰጠህ ማለት ይኸውልህ አሻራ መስጠት ነው። አንዴ ከሰጠ ብዙ ጊዜ ቦርደር ሲሻገሩ የፖሊስ ነው ይሄ አሻራ ይወጣል ምናምን ይባላል። ጥንቃቄ አድርጉ። እነኛ ፖሊሶች ማን ናቸው? ቦርደር ኮንትሮል ይገናኛል። እያንዳንዱ ቦርደር ኮንትሮል የሚደረጉ የአሻራ መስጠት ሂደቶች ሲስተም ውስጥ ይገባል። ኦይሮዳክ የተባለ ሲስተም ውስጥ ይገባል፣ ይታወቃል ማለት ነው። ይኸውልህ ቢቀበሉህም ባይቀበሉህም ግሪክ ገብተህ ቢቀበሉህም ባይቀበሉህም ያንተ አሻራ የትም ይወጣል። ጥገኝነት ጠይቀህ ሪጀክት ቢሉህም ጥገኝነት ጠይቀህ ገና ፕሮሰሱ ሳያልቅ ወጥተህ ከሄድክ ጥገኝነት ጠይቀህ ከተቀበሉ ይኸውልህ ብዙ አይነት ሰዎች አሉ፣ ተቀብለዋቸውም የሚወጡ አሉ ከዛ። ስለዚህ እነኚህ ሁሉ ሲስተም ውስጥ ናቸው፣ ይታወቃል። የት ሀገር አሻራ የት ሀገር እንደነበሩ ያሳያል ማለት ነው። ጥያቄ ይሄ ነው ወይ? ኦኬ፣ አካል ጉዳተኝነትስ እንዴት ነው? ማለት ላሳይለም እርዳታ አለው የሆነ የተወሰነ ችግር ምናምን? ለምሳሌ ምን አይነት ችግር? ለምሳሌ አሁን የሆነ በቃ የሚታይ ትልቅ ችግር። አንተ ህመም አለ? ህመም ሳይሆን የሆነ እጄ ላይ በጦርነቱ ምክንያት ተሰብሬ ነበርና የዛ ጋ የሆነ ትንሽ የማይንቀሳቀስ ነገር አለው። ያው ይታያል፣ አስቸጋሪ ነው፣ ትልቅ ችግር ነው። ኦኬ፣ በጣም ጥሩ። አሁን ይኸውልህ ያንተ ታሪክ ወይም ያንተ ኖርማሊ አንዳንድ ብዙ ሰዎች ኬዝ ብለው የሚጠሩት ማለት ነው ታሪክ የመጣህበት ምክንያት ከጦርነት አምልጠህ ጦርነት ውስጥ ደግሞ እንደዚህ እስከ መጎዳት ድረስ የሚታይ ጉዳት ያለህ ሰው ከሆንክ ከሌለው ሰው አንተን ያምነዋል። ስለዚህ ኦፍኮርስ እውነት ነው ጉዳትህ ከፊት ለፊት የሚታይ ከሆነ እና ደግሞ ወታደር ከነበርክ ያንን ችግር አምልጠህ መጣኸው አይደለህም? አይደለሁም። ዝም ብዬ ኖርማል ወጣት በ16 ዓመቴ ነው ምናምን የተሰበር በ15 ዓመቴ ነው የተሰበርኩት ማለት ነው። በጦርነት ነው የተሰበርከው ወይ በምንድን ነው የተሰበረው? አይደለም የሆነ ያው በዛው ምክንያት ነው። ትንሽ የሆነ እንትን ነበረና ግርግር ነበረና በዛ ምክንያት ነው የሆነ መኪና ላይ ምናምን ተንጠልጥለን ወደ ላይ ልንወጣ ስንል
ይሄንን ታሪክ ልጠቀምበት ማለት አይሻልም? ያው ልጠቀምበት ነው። እኔ ያው እኮ ገፍትረውኝ ነው የወደቁት ወታደሮች። ለማንኛውም ይኸውልህ እኔ አሁን እንደዚህ አይነት ነገር እንደዚህ አይነት ነገር ምንም በዚህ አይነት ነገር ገብቼ ብዙ ማውራት አስፈላጊ አይመስለኝም። ዋናው ነገር አንድ ሰው ጉዳት ካለው ያ ጉዳት እዛ ሀገሩ የተጎዳ ከሆነ ጉዳት ስላለው ብቻ ሰው አይሆንም። በነገራችን ላይ አሁን እንደዛ ስትለኝ በጣም ግልጽ የሆነልኝ ጉዳት እዛ መታከም ትችላለህ፣ ጉዳት ብቻ ከሆነ እኔ አይ ጉዳት ነው በጦርነት ምናምን ስትለኝ ነው። በጦርነት ውስጥ ከሆነ አንድ ሰው የጦርነት ጉዳተኛ ቁስለኛ ከሆነ በታሪኩ ውስጥ ያ ነገር መግባት አለበት ማለት ነው። ኦኬ እሺ ወንድሜ አይሆፕ ተመልሶልሃል ብዬ አስባለሁ። ቴንክ ዩ። አይ ይሄንን አቀላቅሌ እዛ ኬዙ ጋር አስገብቼ የሆነ እንትን ማለት አለብኝ። ኦኬ ቴንክ ዩ፣ በጣም ቴንክ ዩ። እሺ ወንድሜ በሰላም ግባ።